አንድ ጥያቄ ያለኝ ዝግጅታችን ዛሬ የተጠየቀውን ጥያቄ ደግሞ እንመለከታለን። አድማጫችን የላከው ጥያቄ እንደዚህ ይላል። የ25 ዓመት ወጣት ነኝ። የኔም ሆነ የጓደኞቼ ህይወት ጥሩ የሚባል አይደለም። እንጠጣለን፣ ጫት እንቅማለን፣ ሌሎችም ሱሶች አሉብን። እኔ በሌላ ሰው ድጋፍ በቅርቡ ስራ ይዤ ህይወቴን ለመለወጥ እየታገልኩ ነው። ነገር ግን ጓደኞቼን ሳገኝ የተለመደውን እናደርጋለን። ከዚያ ልማድ ውስጥ መውጣት ከባድ ፈተና ነው። አብሬያቸው ስሆን ያንን አለማድረግ አልችልም። ሳላገኛቸው ስቀር ደግሞ ስራ ስለያዝክ ነው የምትሸሸኝ በማለት ያሳቅቁኛል። እነሱን ላለማጣት ስል የማልፈልገውን አብሬያቸው አደርጋለሁ። እነሱን መተው ከበደኝ። አብሬያቸው መሆን ደግሞ ወደ ታች እየጎተተኝ ነው። ህይወቴን ደግሞ መቀየር ፈልጋለሁ። ምን ላድርግ? በጓደኞቹ የታሰረ በተለይ ታዳጊነት ከዛም ከፍ ሲል ወጣትነት ላይ ያሉ ሰዎች አንድ የሚመስላቸው ነገር የሚመስለኝ በዙሪያቸው ያሉ ጓደኞቻቸው እስከ ዘላለም ሁሉ ጊዜም የሚኖሩ በጣም አስፈላጊ ነገሮች እንደሆኑ ሊያስቡ ይችላሉ። በዚህም ሆነ በተደጋጋሚ ፕሮግራሞቻችን እንደምናነሳው ይሄ ጓደኝነት አብሮነት ለሰው ልጆች በጣም አስፈላጊ ነገር ነው። ከአካላዊ ጤና ጀምሮ እስከ አእምሮ ማህበራዊ ጤናቸውን ለመጠበቅ በሰው መከበባቸው ከሰዎች ጋር ያላቸው ግንኙነት ጥሩ መሆኑ ይጠቅማቸዋል ይባላል። ግን ያ እስከ የትኛው ደረጃ ድረስ ነው የሚሄደው የሚለው ነገር ጥያቄ መጠየቅ ያለበት ይመስለኛል። እሱ እንደሚነግረን ከሆነ ማለት በእርዳታ በዙሪያ ባሉ ሰዎች ከእንደዚህ አይነት ከባቢ ለመውጣት እየጣረ ነው ያለውና በዚሁ መቀጠል ያለበት ነው የሚመስለኝ። እውነት ለመናገር ማለት ጓደኞቹ እዛው ቦታ ላይ ስላሉ እነሱ የሚመስላቸው ነከርቷቸው ሄደል ይመስላቸው ይችላል። እነሱን ጥቶ መሄዱ በጣም ትልቅ ክህደት እንደሆነ ሊያስቡት ይችላሉ። ግን እንደዛ አይደለም ማለት በሱ ቦታ ሆኖ ስለማያስቡት ሊሆን ይችላሉ። እሱ የሚመለከትበትን መነጽር እነሱ አሁን ላይ መመልከት ስላልቻሉ ይሆናል ማለት ባንድ ዙሪያ ባንድ ስብስብ ዙሪያ ላይ ባንድ ሱስ ዙሪያ ላይ ስትሆን ዓለምህ በዛ ይታጠርና ሌላ ሰው ከዛ ሲወጣ አይኛን ከርቶን ሄደው ብለው ሊያስቡ ይችላሉና አሁን ያዘበት መንገድ በጣም ጥሩ ነው ብዬ አስባለሁኝ። አንዳንድ ጊዜ ምርጫ መምረጥ ሊጠበቅብን ይችላል። ሁሌም ሰዎችን ያስደሰትን ከሰዎች ጋር ያለን ግንኙነት ጥሩ ነው ብለን ያሰብን መቆየት ያለብን አይመስለኝም። ስራ ቦታ ላይም አዳዲስ ጓደኞችን ሊያገኝ ይችላል። በሌሎች ቦታዎች ላይ አዳዲስ ተሰስሮች ሊኖሩ ይችላሉና አሁን ካለበት ሁኔታ መቀጠል እንጂ ያለበት እነሱን ፍራቻ እነሱን ለማስደሰት ብሎ መመለስ ያለበት አይመስለኝም። እኔም በተመሳሳይ ነው የምጋራው። መቼስ አንዳንድ የህይወት ጉዟችን ከበድ ያሉ ደግሞ ውሳኔዎችን እንድንወስን የሚያስገድዱ ሊሆን ይችላል። አሁን እዚህ ውስጥ እኔ ጓደኞቹን ከመጥላት ጋር ይሄኛው ውሳኔው የሚያገናኘው ምንም ነገር የለውም። ለነሱም ምናልባት ማሳየት ካለበት እነሱን እንደሚፈልጋቸው በተለያየ መንገድ ያንን ማረጋገጫ ሊሰጥ ይችላል። ከነሱ ጋር ሲያደርግ የነበረውን ህይወት ግን እንዲኖር መመኘት ወይም ያንን ማድረግ በምንም አይነት ይሉኝታ ውስጥ መንጋባበት ወይም ምንም ነገር አይደለም። እኔ እንደውም ይችላል ወይ ማለት እነሱን ሳገኝ ነው ወደዚህ ሱስ መመለስ የሚለው ነገር እነሱን ሳያገኝ ሱሱን መቆጣጠር የሚችል ከሆነ በጣም ትልቁን ነገር እንደውም ችሎታል ብዬ ነው ማስበው። ምክንያቱም ለብዙዎች የሚያስቸግረው ሱሱን ማቋረጥ ነው። ሱስን ደግሞ ሰዎች እንዲያቆሙ ወይም እንዲቀንሱ ከሚመከሩት ምክሮች ወይም ተግባራዊ ማድረግ አለባቸው ከሚባሉት ጉዳዮች መካከል ወደ ሱሱ ሊወስዱ የሚችሉትን መንገዶች በመጀመሪያ መዝጋት ነው። ይሄ ደግሞ ዋናው መንገድ ማለት ነው። ስለዚህ ዋናው አውራው ጎዳና እንደውም ይሄኛው ነው። እነሱን አገኘ ማለት ቀጣዩ ምን እንደሆነ ራሱም ነግሮናል፣ ያውቃል፣ እነሱም ያውቃሉ። ስለዚህ እንደውም ሊቀሰቅሱ የሚችሉ ነገር ወደዛ የሚወስዱን ነገር ወደዛ ስሜት ውስጥ እንድትገባ የሚያደርግህን ነገር መጀመሪያ ብትችል እሱን ከቀነስ ቢያንስ ወደ ሱሱ የምትሄድበትን መንገድ ለሱሱ ቀስቃሽ የሆኑትን ነገሮች ማሳጣት ማለት ነው። በሆነ በኩል ስትሄድ ከሆነ አንድ ሁለት ብዬ ልግባ የምትለው መንገድን ቀይር ይባላል። ዱቤ የሚሰጥህ እንትን ካለ ደግሞ በተቻለ መጠን በቃ ያንን ማታገኝበትን መንገድ ፍጠር። ሰው በዱቤ ካልተሰጠ ወይ ያንን ነገር ማታገኝ ከሆነ ሱሱን የማግኘት እድል ይጠባል። ባላገኘ ቁጥር ደግሞ ያው የመቋቋምን ነገር ወይም ላቁም የምትለው ጉዞ እየበረታ ይሄዳል ነው። በዚህ ደግሞ ሁኔታ ውስጥ በጣም በግልጽ እነሱን አገኘ ማለት ቀጥሎ የሚሆነው ነገር ይታወቃል። ስለዚህ እነሱንና ጉዳዩን በጣም መለየት ያስፈልጋል። ጓደኞቹ ናቸው፣ ለጓደኝነታቸው የሚሰጠው ቦታ ምንም የሚነካው ነገር አይደለም። ግን ጓደኝነት የሚገለጸው ደግሞ በዚህ ብቻ ምክንያት አይደለም። እንደውም ጓደኝነት
መገለጽ ከሌለባቸው ጉዳዮች መካከል አንደኛው ነው ማለት የሱ ህይወት መሻሻል እነሱን እያስደሰታቸው ካልሆነ ያ ጓደኝነት ራሱ ጥያቄ ውስጥ መግባት ያለበት ጓደኝነት ነው ለምን እኔ ሲሻሻል ደስ አላላችሁ ማለት ወይ አብረው እንዲሆኑ ይፈልጋሉ አለበለዚያ እኔ ይመስለኛል አንዳንዴ የራስህን ውስጥ የሚያለብህን ቁስል ሚነካካብህ የሌላ ሰው ሁኔታን ስታይ ነው እነዚህ ሰዎች ውስጣዊ ፍላጎታቸው እሱ እንደሆነ መሆን ይመስለኛል ግን እሱ ያችን መስመር ቀደም ብሎ ለማለፍ ደፈር ስላለና የተወሰነችን መንገድ መሄድ ስለጀመረ እነሱ እንደዛ ማድረግ የሚፈልገው ያን ውስጣዊ ፍላጎታቸውን ሸፍኖ ያዛቸው ሱስና ሌሎች ልምምዶች ግን የነሱን ገብቷል ውስጣቸው ያለውን ህመም እሱ ያጎላ ያሳያቸዋል ስለዚህ ያንን እንደዛ አይነት ህመም የሚያሳየን ሰው በቃ እንደ እንትን ነው ምናልባት የሱ ስኬት ላይሆን ይችላል ችግሩ አየህ ግን ያንተን መልሶ ደጋግሞ የሚያስታውስ ሰው ከሆነ አይነን አስበውት ወይም ካልኩሌት አድርገውት እኮ ላይሆን ይችላል ውስጥ ያለው ነገር ግን ምናልባት በዛ መንገድ ሊሆን ይችላል ሪፍሌክት እያደረገ ወደ ውጭ ወጥቶ እንዴ አሁን እንደዚህ ስለሆንክ እቺን አገኘው ብለ ምናምን የምትለው ነገር የምትመጣው ነው ከዛ ይመስለኛል እሱ እንዳልሆነ ማሳየት አለበት በሌሎች መንገዶች ማለት ጓደኞችን እኮ የምታገኘው በእንዲህ አይነት ሁኔታ ብቻ አይደለም ወይም አንድ ጓደኛ ስለ ጓደኝነቱን የሚያሳይባቸው ሌሎች በጣም መልካም ሁኔታዎች አሉ እንደ ጓደኛው ለመድረስ የሚገባ ባንተ አቅም በሁኔታ አለን ምንድነው አለኝታነትን ወይም ጓደኝነትን የምታሳይባቸው ብዙ መንገዶች አሉ በዛ መንገድ ጓደኝነቱን ሊያሳያቸው ይችላል ከጓደኝነቱ ችግር እንደሌለበት ጓደኝነቱንና ከጓደኝነቱ በኋላ ግን አብሮ ተደርቦ የሚመጣውን ፓኬጁን ግን አልፈለገው ስለዚህ ፓኬጁ ይቅርብኝ ጓደኝነቱ ላይ ግን አለኝ የሚለውን መንገድ ማሳየት ነው ከዛ ውጪ ግን መቼስ ህይወታችንን በተመለከተ እኔ ምንም ይሄ ለይሉኝታም ለድርድር የሚቀርባል ብዬ አላስብም በዛ ላይ ደግሞ አሁን ይሄ ሁኔታ ከ5 አመት ከ10 አመት በኋላ ስታስበው አሁን በሚወስነው ውሳኔ ምናልባት በዚህ ሁኔታው ስለጊዜው ቢያኮርፉትና ቢቀየሙት እንኳን ከሆነ ጊዜ በኋላ እንደውም ጭራሽ እሱን ነው ትክክለኛ እንደነበረ የሚረዱት እነሱ ስለዚህ ምንም እሱ አንዳንድ ጉዳዮችን ለጊዜው ስህተት ሰርቼ ይሆን ብለ የሆነ ግራ መጋባት ውስጥ ሊከት ይችላል ካለፈ በኋላ ግን የሆነ እንደውም ልክ የነበረ ሁኔታ ውስጥ መሆኑን የሚረዳበት ውሳኔ ይመስለኛልና ካለፈም በኋላ የሚጸጸትበት ውሳኔ አይመስለኝም እንደውም የሚጸጸት ከሆነ በዚህ ምክንያት ስራውን መልሶ ትቶ ወደ ነበረበት ከነሱ ጋር የነበረው አይነት ህይወት ውስጥ መልሶ የሚገባ ከሆነ እሱ እንደውም ከባድ ጸጸት ውስጥ የሚከተው ይመስለኛል ከተቻለ ምንድነው ማድረግ ያለበት እነሱም የሱን ፈለግ እንዲከተሉ ማድረግ መሞከር እሱን እንዲከተሉት ካልሆነ ግን ምንም የጀመረውን ወደፊት ነው ወደ ኋላ ማለት የሚያስፈልግ አይመስልንም አድማጮቻችን አሁን የአንድ ጥያቄ ያለኝ ሰዓታችን ላይ ደርሰናል ለጥያቄዎቻችሁ ምላሽ ለመስጠት የስነ ልቦና ባለሙያዋ ዶክተር ሰብለ ኃይሉ አብራናለች ለዛሬ የተመረጠው ተረኛው ጥያቄ ደግሞ የሚከተለው ነው እንዳልክና ማህደር የ25 አመት ወጣት ነኝ የኔም ሆነ የጓደኞቼ ህይወት ጥሩ የሚባል አይደለም እንጠጣለን ጫት እንቅማለን ሌሎችም ሱሶች አሉብን እኔ በሌላ ሰው ድጋፍ በቅርቡ ስራ ይዤ ህይወቴን ለመለወጥ እየታገልኩ ነው ነገር ግን ጓደኞቼን ሳገኝ የተለመደውን እናደርጋለን ከዚያ ልማድ ውስጥ መውጣት ከባድ ፈተና ነው አበሬያቸው ሲሆን ያንን አለማድረግ አልችልም ሳላገኛቸው ስቀር ደግሞ ስራ ስለያስክ ነው የምትሸሸን በማለት ያሳቅቁኛል እነሱን ላለማጣት ስል የማልፈልገውን አብሬያቸው አደርጋለሁ እነሱን መተው ከበደኝ አብሬያቸው መሆን ደግሞ ወደ ታች እየጎተተኝ ነው ህይወቴን ደግሞ መቀየር ፈልጋለሁ ምን ላድርግ በጓደኞቹ የታሰረ አመሰግናለሁ እንዳልክና ማህደር በጓደኞችህ የታሰርከው አድማጫችን እንደገለጽክልን በሁለት በሚሳሳቡ ነገሮች ውስጥ ለየትኛው ነው ታማኝነቴ ለየትኛው ነው ለጓደኝነት ወይንስ የራሴ ህይወት እድገት በሚለው መወዛገብህን ገልጸህልናል በመጀመሪያም ላመሰግንህ እወዳለሁ ያለህን ችግር
በትክክልና በእውነት የትኛው ኃይል ያሸንፈኝ የትኛው ህይወት ነው ለኔ የወደፊት የሚበጀኝ ነገርና የምወዳቸውን ነገሮች እየተጣረሱብኝ ስለሆነ የሚጣረሰው ደግሞ ከራሴ እድገት ጋር ስለሆነ እነዚህ ነገሮች እንዴት አድርጌ ላስተካክል እያልከን ነው። ቀላል ነገር አይደለም። አንተ ውስጥ የተፈጠረው ውጥረት ቴንሽን አይደል? በጣም ለየትኛው ታማኝ እንሁን? ለየትኛው ነው? ለጓደኞቼ ወይስ ሁላችንም ፍላጎት አለን አይደለ? አንደኛው ፍላጎታችን እድገት ነው። ስናድግ ዋጋ የሚያስከፍሉ ነገሮች አሉና ዋጋ ለመክፈል የሚያስፈልግ እድገት አለ። ሁለተኛ ደግሞ ማህበራዊ ህይወት አለ። ይሄም ደግሞ ፍላጎታችን ነው። ማህበራዊ ህይወቶቻችን ደግሞ እንዴት አድርጎ ለእኛ ህይወት እድገት አስተዋጽኦ ያድርጉ ብለን እናስባለን እንጂ ማህበራዊ ህይወት ደግሞ ሌላው ኒዳችን ነው፣ ሌላ ፍላጎታችን ነው እና ያንን ፍላጎት እንዴት አድርገን እናሟላው የሚለው ነገር ወሳኝ ነው። በአንድ በኩል የአቻ ግፊት አለ። የአቻ ግፊቱ ደግሞ 25 ዓመት ነው። በዚህ ውስጥ ስቲል በተለይ ከሱስ ጋር በተያያዘ አንደኛው ጓደኝነታችን የሚያስተሳስረን ነገር ሁላችንም በሱስ ውስጥ በምንገኝበት ጊዜ የሚያስተሳስሩ ነገሮች ለዛ ለሱሱ አንዳችን ሌላችን የምናገዝበት መድረክም ስለሆነ ያ መተሳሰብ፣ መተዛዘን፣ አንዱ ሌላውን ማገዝ ለሌላው የማይገኘው ብር ለሱስ ሲሆን ደግሞ ይገኛል። ስለዚህ በዛ ውስጥ ጓደኝነት ስላለና በዛ ውስጥ መተሳሰብ ስላለ የምትጋሩት ልምዶች ሱሱ ብቻ ሳይሆን ሌላም በዛ ውስጥ ደግሞ የምትጋሩት ወዳጅነት ወይም ደግሞ አንድነት ብለን የምንለው ነገር ስላለ ያን ከባድ ያደርገዋል እና ለዚህ ነው እረዳሃለሁኝ ብዬ ያልኩህም። በይሄንን መተውም ስታስብ የዚህን ጉዳይ እንዴት ላድርገው፣ የዚህን የአቻ ግፊቱንስ እንዴት ላድርገው። እኔም ፈልጋቸዋለሁኝ፣ መለያየቱንም አልፈልግም፣ ግን እነሱን ብፈልግም ግን ደግሞ ጎጂ ልማዱን ደግሞ አልፈልገውም። ስለዚህ እነዚህን መላቀቅ አንደኛው ትልቅ ነገር ነው። ሌላው ደግሞ የነሱ አቻ ግፊት እንዳለ ሆኖ ደግሞ እነሱ ማጣት አለመፈለግ የሚለው ደግሞ ያ ፍርሃቱ ሊይዝህ የሚችልና ተግዳሮት የሆነብህ ነገር ደግሞ ፍርሃቱም ነው ብዬ አስባለሁ። ከእነሱ ጋር ያለኝን ግንኙነት ማጣት አልፈልግም። ሊያሾፉብኝ እንደናኳቸው ዛሬ ገና ለገና ስላገኘህና እኛን እንግዲህ በችግሩ ጊዜ አብረን ነበርን በደህና ጊዜ ተውከን የሚለው ነገር ያ ዋጋ ያስከፍለዋል እና ያንን ማጣት አትፈልግም። የእነሱ ጓደኝነት ማጣት አትፈልግም። ግን ያ ማጣት ደግሞ ጤንነትህ፣ የወደፊት ህይወትህ፣ እድገትህ ከአንተ ማንነት ጋር ልትቀርጸው ከምትፈልገው ማንነት ጋር ደግሞ ተጣርሶባል። ስለዚህ ቀላል ተግዳሮት አይደለም አሁን አንተ የገባህበትና እረዳሃለሁኝ። ሌላው እንደው በቀላሉ ማንታውና ማንዘነጋው ነገር ልምዱን መተው ራሱ በራሱ ከባድ ነገር ነው። ከጓደኞች ጋር ሲጨመር ደግሞ ነገሩን የበለጠ በእጥፍ ከባድ ያደርገዋል የሚለው ነገር ነው። እንግዲህ አንተ ህይወትን ለማስተካከል አንደኛው የሞከርክበት መንገድ ስራ ይዘህ ህይወትህን በስራ ህይወት ውስጥ ማጥመዱ ከዛ ሱስ ለመላቀቅ አንደኛው ከሚረዳ ነገር አድርገህ ነው የወሰድከው። አዎ አብሯችንና ጊዜያችንን የሚወስድ ነገር አስፈላጊ ነው። ነገር ግን ሱስ እንደምናስበው ስራ ብቻ ስለያዝን የሚለቅ ነገር አይደለም። ምክንያቱም ስራ አንደኛው ጊዜያችንን ሊወስድ የሚችል ነገር ነው። ነገር ግን አእምሯችን ውስጥ ያሉትን ኬሚካሎች የሚያዛባ ስለሆነ የምንወስዳቸው እንግዲህ ጫትን አንደኛው ነገር ነው። ሌላ ጫት ብቻ አይደለም፣ ሌላም ሌሎችም ሱሶች አሉብን ስላልክ እነዚህ ሱሶች ሁሉ ከስራ ሰዓት ውጪ ማድረግም ስለሚቻል ቀላል አይደለም። ሱስ አእምሯችን ውስጥ ያሉትን ኬሚካሎች ያዛባል፣ ህይወታችንን፣ ጤንነታችንን ያዛባል፣ ማህበራዊ ህይወታችንንም ያዛባል። እንግዲህ ይሄንን የሚይዙት አካባቢዎችም በእርግጥ ለዚህ አንደኛው ፋክተር ነው። ይሄንን ሱስ አጠናክሮ ለመቀጠል የሚያደርገው ነገር አንደኛው ማህበራዊ ህይወታችን ነው፣ አካባቢያችን ነው። እንደገና ደግሞ አካላዊ የሆነውም በአእምሯችን ውስጥ የሚፈጠሩት ኬሚካሎች ያንን አምጣ የሚለው ነገር ይህንኑም በተለያየ መልኩ እንዲቀጥል ያደርገዋል። ስለዚህ ምንድነው የሚሻለው የሚለው ነገር አንደኛ ራስን ጠይቀው። እነዚህ ጓደኞችህ አብረህ ልታድጋቸው እችላለሁ ወይ? እንግዲህ ጓደኝነት የሚባለው ነገር እንደገና ትርጉም እንስጠው አይደል? እነዚህ ጓደኝነት ብለን የያዝናቸው ነገሮች ጓደኝነት ለመረዳዳት፣ ለመዋደድ፣ ወደ ላይ አብረው ከፍ ለማለት የሚያግዝ ነገር ቢሆንም ወደ ኋላ ግን ለመጎተትና ሁላችንንም ወደ ኋላ የሚመልስ ከሆነ ይሄ ነገር ከባድ ያደርገዋል። ስለዚህ እነዚህ እውነተኛ ጓደኞች ናቸው ወይ የሚለው ነገር እኔን ወደ ኋላ የሚስቡ ወይም እኔ እነሱ ወደ ኋላ የምስብ ከሆነ አብረን እንድናድግና አብረን የህይወትን ጉዞ የምንጋፈጥ ከሆነ ጥሩ ነው።
ወደ ኋላ ግን አንዳችን ሌላችን የምንጎትት ከሆነ ግን ይሄ ጓደኝነት ትክክለኛ ጓደኝነት ነው ወይ ብሎ መጠየቅ አስፈላጊ ነው። ስለዚህ እንደገና ለጓደኝነት ያለህን ትርጉም እንደገና ማሰብ ይፈልጋል። ጓደኝነት ማለት አንዳችን ሌላችን እያገዝን ወደ ላይ እንድንወጣ ነው እንጂ አንዳችን ሌላችን እየጎተትን ወደ ኋላ እንድንመለስና ሁላችንም እየጨቀየን ባለንበት እየረገጠን እንድንኖር መሆን የለበትም። ስለዚህ ይሄንን ስለ ጓደኝነት ያለህን አስተሳሰብ በመጀመሪያ እንድታጤደው ወደድኩኝ። በሁለተኛ ደረጃ ደግሞ በአንድ ጊዜ ሁሉ ነገር ቁርጥርጥ አድርጎ ማስወጣትም አስቸጋሪ ነው። ነገር ግን ከነሱ ጋር የምታሳልፍበትን ከስራ በኋላ ከነሱ ጋር የምታሳልፍበትን ጊዜ መወሰን አስፈላጊ ነው። ገደብ ይፈልጋል አይደል? ጓደኝነትም ቢሆን ገደብ አለው። አሁን ደግሞ ቀን ስራ የምትሰራ ከሆነ ደግሞ እንደገና የእረፍት ጊዜ ያስፈልጋል፣ ሌላም ተጨማሪ ነገሮች ያስፈልጋል። ስለዚህ ለጓደኝነት ብቻ ሳይሆን ለሌላም ጊዜ ስለሚያስፈልግ ለዛ የምትሰጠውን ሰዓት መመደብ፣ ቀስ በቀስ ለነሱ የምትሰጣቸውን ጊዜ መገደብ አስፈላጊ ነው። ስለዚህ ወደ ድሮ እየሳበ ስራህንም ሊያስተውህ ስለሚችል ይሄ ነገር ያላችሁ ግንኙነት የተወሰነ ገደብ ያስፈልጋል። ግንኙነቶች ሁልጊዜ ከገደብ ጋር ነው አይደለ? ስለዚህ ምን አይነት ገደብ ላብጅለት፣ ምን ያህል ሰዓት፣ ምን አይነት ድርጊቶችን ከነሱ ጋር አደርጋለሁ የሚለውን ገደብ ማበጀት ሌላው የሚያግዝህ ነገር ነውና አንድ ጊዜ ሳትቆርጠው ነገር ግን ቀስ በቀስ እነዚህ ገደቦችን እያከበርህ መሄድ እኔ ከምስባቸው ይልቅ እነሱ የሚስቡኝ ይበልጣል ብለህ ካሰብክ በዚህ በገደብህ መሰረት ገደብህን እየጨመርክ መምጣት ያስፈልጋል ማለት ነው። አንድ ሰዓት የምትሰጣቸው ከሆነ 30 ደቂቃ ከ30 ደግሞ እየቀነስ መቁረጥ ያስፈልጋል ማለት ነው። ሌላው አዲስ ካንተ ሐሳብ፣ ካንተ እድገት፣ ካንተ ሁኔታ ጋር የሚመጥኑ ሌላ ሰርክሎችን መፍጠር ያስፈልጋል። ተመሳሳይ ስለ እድገትና ለራስ ጥሩ ግምት ከሚሰጡና ራሳቸውን ከማይደብቁ በሱስ ውስጥ ከማይደብቁ ሰዎች ጋር እሴታቸው ካንተ ጋር ከሚስማማ ሰዎች ጋር ራስህን ሌላ እንደዚህ አይነት ግሩፖችን መቀላቀልና በስራ ሊሆን ይችላል፣ በማህበረሰብ ውስጥ ሊሆን ይችላል፣ በኦንላይን ጋር የተያያዘ ሊሆን ይችላል። ግን ራሳቸውን ከሚያሳድጉ ህይወትን በአዎንታዊ መልክ ከሚያዩ እና እድገትን ከሚያከብሩ ሰዎች ጋር አብሮ ማሳለፍ በጣም ወሳኝነት ስላለው እንግዲህ ማህበራዊ ፍጥሯን ስለሆንን ያ ማህበራዊ ህይወታችንን ደግሞ እንዴት አድርገን እናዳብራለን የሚለው ነገር በግንኙነት ውስጥ ስለሆነ ሌላው እድገታችን ያለው የግንኙነት ፍላጎት ስላለን ያንንም ደግሞ ማዳበር የምትችልበት ከአንተ ጋር እሴታቸው ተስማሚ የሆኑ ቡድኖችን ወይም ጓደኞችን መፍጠር ያስፈልጋል ማለት ነው። ሌላው አንደኛው ያነሳው ነገር ስለ ያስክነው እየሸሸህን ያለው የሚለውን ነገር እንደዚህ እንዲሉኝ አልፈልግም ያልኩ አይደለ? እንግዲህ ይሄንን በሌላ ብትተካውስ ስራ ስለ ያስክነው ወይ እየሸሸህን ያለው የሚለው ነገር አይደለም። ስራ በመያዝ ህይወቴን ለማሻሻል ስራ በመያዝ አሁን ያለንበት ነገር እየጎዳን ስለሆነ እናንተም እንደኔ እንግዲህ እነሱ ነበሩ ሁሉ ነገር አንተ ላይ የነበራቸው ጫና እና ማግባባታቸውና ኢንፍሉዌንስ ነገራቸው የጨመረው የነሱ ነበር አይደል? አሁን ደግሞ የአንተ ሊጨምር ይገባል። ህይወቴን በማሻሻሌ እናንተንም እንደዚህ አይነት ህይወት መኖር ትችላላችሁ። በዛ ውስጥ ተዘፍቀን ያለንበት ሁኔታ ትክክል አይደለም።